ሰላምዬ ከባድ ስህተት ሰራች። አሁን ላይ ንዴቷን መቆጣጠር አቅቷት ለምን አባሽ ነው ቤቴ ድረስ የመጣሽው በማለትም እንግዲህ በሚያሳዝን ሁኔታ ቃልን በጠገበ መዶሻ ግንባሯን ብላ በታተነቻት። በዚህ ነገር አሁን ብሌን ደም እንባ እያለቀሰች ትገኛለች። ምክንያቱም ሰላም ምንም አይነት ወንጀል ሰርታለች ተብላ እንድትጠየቅባት ስላልፈለገች እናትና ልጅ መሆናቸውን ባታቅም ግን ደግሞ ለተፈጠረው ነገር በሙሉ አሁን ላይ ብሌን ሰላም ትልቅ ስህተት በመስራቷና የቃልን ግንባር ሰላም በመበታተኗ ለብሌን ትልቅ ሀሳብና ጭንቀት ፈጥሮባታል። አቶ በኃይሉ ይች አሮጊት አመረረች። በቃ ምን ይሻለናል ሲልም ቃል ወደ ሆስፒታሉ ሰዱኝ፣ ሲቀጥል ደግሞ ለፖሊስ ንገሩልኝ ስትልም አቶ በኃይሉ አንቺ ክፍታፍ ዝም በይ ሌላ ነገር አታምጪ ሲላትም ይሄ ሁሉ ጦስ እያንተ ነው፣ ቻሮጊት አምራለች እያልኩ መፍትሄ አለኝ እያልክ ትልቅ ችግር ከተትከኝ በማለትም በንደት እንግዲህ በሚያሳዝን ሁኔታ አቶ በኃይሉ ላይ መጫህ ጀመረች። ብሌን እትዬ ለምን ይሄን አደረግሽ ስትላትም እነሱ የሚጫወቱብኝ ማን ስለሆኑ ነው? ሞኝ እኮ አይደለሁም የዋህ ነኝ እንጂ በማለትም ማንም መጫወቻ በማለትም እንግዲህ ሰላም ንዴቷን መቆጣጠር ስላቃታት ትልቅና ከባድ ስህተት ሰራች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ አደራ ቀጣይ ፓርት ይዘን መጥተናል። በጣም በሚያሳዝን ሁኔታ አሁን ላይ እጅግ ልብ በሚሰብር ሰላምዬ እንግዲህ ቃል መኝታ ክላስ በመግባትም የተፈጠረውን ነገር በሙሉ በጣም በሚያሳዝን ሁኔታ ደንደስ ግንባሯን በማለትም ብትንትኗን አወጣችው። አቶ በኃይሉ ምን እያረግሽ ነው እህቴ? እንዴት እንደዚህ ታረጊያለሽ? ሲላትም ባክህ አንተ ራሱ ይሄ ይገባሃል አለች። ሰላም በላዋ ላይ ስለተጫወቱባት ተስፋ የመቁረጥ ምልክት እያሳየችም አሁን ላይ ማንም ሰው እንዴት ይጫወትብኛል? እኔ እኮ ጅል ሳልሆን የዋህ ነኝ እንጂ የማንም መጫወቻ አይደለሁም በማለትም የመጨረሻ ከመናደዷም በላይ አሁን ላይ ቃል ላይ ትልቅ ጉዳት አደረሰ። ብሌን እንደዚህ በመፈጠሩ እባክሽን ተይ ብትላትም ግን ደግሞ አሁንም ንዴቷን መቆጣጠር ስላቃታት የመጨረሻ አዝናና ተበሳጭታ ትገኛለች። ሰላምዬ አሁን ላይ እቃን ላይ ባደረገችው ነገር አልጠጠትም የተጫወቱብኝ እነሱ እንጂ እኔ አይደለሁም፣ በማደርገው እያንዳንዱ ነገር ተጸጸችም አላውቅም በማለትም አሁን ላይ በንዴት እንግዲህ እቃን ላይ በጣም ንዴቷን እየተወጣች ትገኛለች። ብሌን እንደዚህ በመሆኑ የተፈጠረው ነገር በሙሉ ሰላምን እንደዚህ እንድትናደድና ተስፋ እንድትቆርጥ ያደረጓት ሁለቱ አረመኔዎች መሆኑን ስለተረዳች እናንተ ተሳካላችሁ፣ በቃ እንደናንተ አውሬ እንድትሆን እንጂ በፍጹም መልካምነቷን አልነበረም የወደዳችሁት። ይኸው እናንተኑ መስላ እርፍ አለች፣ የስራችሁን አለች። አሁን ላይ አቶ በኃይሉ በድንጋጤ የሚሆነው ግራ ገባው። እናም እውነታውን ተናግሬ ለፖሊስ እጄን እሰጣለሁ እንጂ እናንተ አትጫወቱብኝም፣ ጉዳችሁን ነው የማወጣው ስትል ሰላምም አሁን ላይ አቶ በኃይሉ ትልቅ ድንጋጤ በሆዱ ውሃ ገባበት። ወይኔ ወይኔ እያለ ቢገኝም በእርግጥ የቃል መፈርከስ ለአቶ በኃይሉ ምንም አይደል፣ ግን ደግሞ ራሱን ለማምለጥ እየሞከረ ያለው ነገር
እጅግ በጣም በሚያሳዝን ሁኔታ ቃል እንደዚህ በመሆኗ በእርግጥ አሁን ላይ አውጥቼ ለመጣል እገደዳለሁ። ምክንያቱም ምንም ብትታመሚ ምንም አንቺን እዚህ ቁጭ አርጌ የምቀልብበት ምንም ምክንያት የለኝም። ከፈለግሽ ሂጂና ፖሊስ አሳስረኝ። ይህንን መፈርከስሽን ይዘሽ ራሱ ብትሄጂ እኔ አሁን ሄጄ እቤቴ እንደ ያደረገች ብዬ አንቺንም ወንድሜንም በወንጀለኛና በሌቦች አሳስራቸዋለሁ በማለትም ሰላም እንግዲህ ተስፋ ቆርጣ ወደ ፖሊስ ጣቢያ ልትደርስ ስትልም እትዬ ተረጋጊና ቢያንስ ዳግምም ይምጣ ይሄ ነገር ሲፈጠር ብቻሽን አይደለም ማድረግ ያለብሽ ግዴታ እትዬ በቃ ያ ዶክተር ውጤቱን ይዞ ይምጣ። ውጤቱን ካስቀየሩ ግን ከባድ ነው አለቻት። ዶክተሩማ ነግሮኛል እኮ ቃል እያደረገች የነበረውን ነገር፣ ስለዚህ እኔ ማን እንደሆንኩኝ አሳያቸዋለሁ እያለች እንግዲህ ሰላም በመቀወጥም እነሱ ላይ ትልቅ አደጋ ለመፍጠር የተሯሯጠችና ምንም ቢሆን ምንም ወደ ኋላ ማለት እንደሌለባት አሁን ላይ ጥላቶቿን በይፋ መጋፈጥ እንዳለባት ሆን ብላ እያደረገች ያለችው ሰላም ተስፋ በመቁረጥም ወደፊትም ቢሆንም ማንም ምንም ላያደርጋት እና የነገሮችን በሙሉ ምንም ብፈጥር ስሜታዊ ሆኜ እንደሆነ ሕግም ይረዳኛል። የዱርዬና የሌባ ጉድ የገዛ ወንድሜን ከቤቴ አስቀምጬ ዝም አልልም እያለች እንግዲህ እየተናደደች ትገኛለች። በእርግጥ ብሌን ስሜታዊ እንድትሆን ሰላም አልፈለገችም። ወይዘሮ ገነት አሁን ላይ የተፈጠረውን ነገር በሙሉ ምን ማድረግ እንዳለባት እንኳ ግራ ብትጋባም ግን ደግሞ አሁን ወዴት መሄድ እንዳለባትም ጠንቅቃ ታውቃለች። እናም አቶ በኃይሉ ጥላቷ እንደሆነ በእርግጥ ወይዘሮ ፀሐይ ለዳግም እናገራለሁ እያለች ስታስፈራራት ብትቆይም ሂጂ ተናገሪ፣ ምንም የምታመጪውም ሆነ የምትሰሪውም ነገር የለም በማለትም ተናግራት ነበር። አሁን ላይ የአቶ በኃይሉ ውድቀት ለሁላቸውም ከፊት ለፊት እንደሆነም እንግዲህ ስለተረዳች በእርግጥ ዳግም አልሰማም። የኔንም ባል ተሾመን የነጠቀኝ አቶ በኃይሉ ወንድምሽ ነው በማለትም ገለጥ አርጋ ተናገረች። ሰላም በዚህን ጊዜ ምን አለቻት? ወይዘሮ ገነትም አዎ የባሌ ገዳይ እሱ ነው፣ ባሌን የገደለብኝ እሱ ነው አለቻት። የፈጣሪ ያለ ምንድን ነው የምታሰማኝ? ይህ አረመኔ አያረገውም አልልም። እኔ እናቱ ልጅ ላይ የጨከነ ሌላ ሰው ላይ አይጨክንም አልልም። ስለዚህ ገነት ጠብቂ፣ ምን እንደማረግ እኔ ወደፊት አሳይሻለሁ አለቻት። ለማንኛውም እንድትረጋጊ፣ ይህ የምትዩ ሰውዬ ቀላል አይደለም፣ ጨካኝና አረመኔ ክፉ ሰው ነው አለቻት። ይኸውልሽ ገነት፣ ምንም ቢሆን ከዚህ በኋላ ርህራሄ የለኝም። ልጄንም ገሏትም ከሆነ በህይወትም ከኖረች ይንገረኝ አለቻት። ወይዘሮ ገነትም አይ ሰላምዬ ታረጋጊ፣ ለማንኛውም ነግሬሻለሁ እኮ ብርሃን ሊሆን ሲል ይጨልማል አደለ? ስለዚህ እመኝ፣ ወደፊት ጥሩ ነገር አለ፣ አንቺ ብቻ ተረጋጊ አለቻት። እሺ በማለትም እኔም አንድ ጭምጭምታ የሆነ ሰው ደውሎ ስለሆነ ነገር ነግሮኛል፣ ንገሪ ገነት፣ በፈጠረሽ ንገሪ በፈጠረሽ ማለቷን ጀመረች። እናም አይ ቢሆንም ተረጋጊ፣ ለሁሉም ጊዜ አለው። አሁን ጥላቶቻችንን እንዴት መበቀል እንዳለብን ነው መረጋጋት ያለብሽ አለቻት። እሺ በቃ እሺ እያለችም እንግዲህ ወይዘሮ ገነት ሰላምን እያረጋገቻት ባለችበት ሰዓት ብሌን አሁን እንዴት ይሄ ነገር ሊፈጠር ቻለ? እንዴት እትዬ እኮ ታጋሽና ምስኪን ሴት ነበረች። ይህ ሁሉ አእምሮዋን በርዘው እንደነሱ መጥፎ አረጋት እያለችም እንግዲህ እያለቀሰች ብሌን ትገኛለች። ወይዘሮ ገነትም እባክሽን ተረጋጊ አለቻት። ዳግም በተፈጠረው ነገር በሙሉ አሁን ላይ የመጨረሻ በድንጋጤ የሚሆነው ግራ ገብቶት ብሌን ራስሽን ጠብቂ፣ እኔ ግርሻለሁ፣ ሊበቀሉሽ ይችላሉ፣ ምክንያቱም ከሰላም ጎን መቆምሽን አልወደዱትም አላት። በዚህን ሰዓት
እጠብቃለሁ። ግን እትዬ በጣም በጣም ተናዳለች አለችው። ታዲያ ምን ይደረግ ብሌን፣ ክፉ ሰው በዙሪያ ሲኖር እንደዚህ ነው የምትሆኘው። በቃ አለቀ። ቃል ውርደቷ እንኳንም ይፋ ወጣ። ግን ቃል ከዚህ ከሄደች እኮ እናቴ ማግኘት አልችልም ብሌን፣ ከዚህ ብትወጣም እንደምንም ብለን ቃል እናስገድደን እናገኛለን አላት። ቻናል